ሴዶ ማርሻል እንግዲህ በ21 ልዩ ፍልሚያ ይጠብቀዋል። መልካም እድል እንዲገጥመውም ከወዲሁ መልካም ምኞቴን እገልጻለሁ። እንኳን ደህና መጣ። እሺ፣ በማዕከላችሁ ስለተገኘው በጣም ደስታ ይሰማኛል። እኔ ተወልጄ ያደኩት አዲስ አበባ ውስጥ ነው፣ ግን ስለ ጉራጌ ማወቅ በጣም እንፈልግ በጣም ማለት ነው እጅግ በጣም ማወቅ እንፈልግ ነበር እና ይሄ መጽሐፍ ይመረቃል። ስለ ጉራጌ የሚገልጽ ነው። ስለ ጉራጌ ማህበረሰብ፣ ስለ ስራ ወዳድነቱ፣ ስለ ጉራጌ አገር አቀማመጡ፣ ስለ ጆፎረው ብዙ ነገር የሚገልጽ ነገር አለ ሲባል አይ እኔም ለወጣቱ ማስተላለፍ የምፈልገው ነገር አለ ብዬ ነው የመጣሁት። ወጣቱ እንዲያነብ ነው። እኛውን ስፖርተኛ ነን አይደል? ስፖርት ብቻ ሳይሆን ወጣቱ ማንበብ እንዳለበት፣ ስለ ሀገሩ ማወቅ እንዳለበት፣ ስፔሻሊ አሁን እኔ ጉራጌ ነኝ። እንግዲህ ስለ ጉራጌ በደንብ ማወቅ እንዳለበት ነው ለወጣቱ መልእክት ለማስተላለፍ እዚህ የተገኘሁት። እንግዲህ ትላልቅ ሰዎች ናችሁ እዚህ ያላችሁት፣ ብዙ ማውራት አልችልም። ስለዚህ ይበቃኛል። አሸናፊ እሺ፣ እናንተ መሃል በመገኘታችን እኔም ሴዶም ከልብ አድርገን እናመሰግናለን። እኔ አሸናፊ ይባላለሁ። እንግዲህ ሚዲያውን የተቆጣጠረው ይሄ ውድድር ማዘጋጀው እኔ ነኝ። እኔም የእናንተው አንድ ቤተሰብ ነኝና እኔም ጉራጌ በመሆኔ በጣም ደስ ይለኛል። እንግዲህ ብዙ ሰው የኛን ማህበረሰብ የተለያየ ስም ይሰጠዋል። ነገር ግን እንደምታዩት ሚዲያውን በመቆጣጠር ተፋላሚ ጉራጌ ተፋላሚ እንደሆነ ልቡ ደፋር እንደሆነ የሚያሳዩ እንደ ሴዶ አይነት ተወዳዳሪዎች በመምጣት ኢቭን የፌዴሬሽን አመራሮች እዛ ጋም አቶ አብዱ አሉ። እሳቸውም የኛው ሰው ናቸው። ፀሐይ ያለች እዚህ ሚዲያውን በመቆጣጠር እጅግ በጣም ብዙ በአስተዳደር ብትሉ ቅድም ስም ሲጠቀስ እንደነበረው በተለያዩ የመንግስት ኃላፊነቶች፣ በሕክምና በተለያዩ ጉዳዮች ላይ የኛ ማህበረሰብ አለ። ግን ትልቁ ክፍተት የነበረው ዛሬ ጸሐፊ ነጋሽ የፈጸሙልን ነገር ምንድነው? እኛ ከናንተ ቀጣይ ያለን ትውልዶች እና እዛ ጋር ያለው ደግሞ ሌላው ትውልድ መካከል ክፍተት አለ። ድልድይ ይፈልጋል። ማህበረሰባችን ምን አይነት ይዘት እንዳለው፣ ምን አይነት ባህል እንዳለው፣ ምን አይነት የማህበረሰብ መሰረት እንዳለው ማወቅ እንፈልጋለን እኛ። ያንን ለማወቅ አሁን ካለው ነገር አንፃር ተገንጥለን ነው ያለን ከተማ ላይ። ስለዚህ እንደዚህ አይነት መጽሐፎች ናቸው ድልድይ የሚሆኑት እኛን የሚያገናኙት። ምክንያቱም እዚህ ጋር እያነበብኩት ነበረ መጽሐፉን ቀድሜ ወስጄና እጅግ በጣም ብዙ ማናቃቸው ለዓለም ምሳሌ መሆን የሚችሉ ብዙ ነገር ማስተዳደር የምንችልባቸው ነገሮች አሉ። አሁን የምናያቸው ኮሪደር ልማት ምናምን የምናያቸው ነገሮች እኮ ከብዙ ዘመን በፊት በእኛ ሀገር ላይ ገጠር ላይ ሲሰሩ የነበሩ መንገዶች ናቸው አይደል? ስለዚህ ይህንን ምሳሌ የሆነ ማህበረሰብ ለቀጣዩ ትውልድ ማስተላለፍ ያስፈልጋል። የምናስተላልፈው ደግሞ በዋነኝነት በምንድን ነው? በእንደዚህ ለረጅም ጊዜ ሊቆዩ ሊቀመጡ በሚችሉ አሻራዎችና መጽሐፍት ነው። እንግዲህ ደራሲውን ከልብ አድርገን እናመሰግናለን። እኔም ሴዶም ሌሎቻችንም ደግሞ ሚዲያ ላይ ባለን ተጽዕኖ ይህንን መጽሐፍ ብዙ የጉራጌ ተወላጆች ጋር የጉራጌ ልጆች ጋር እንዲደርስ እናደርጋለን፣ ቃል እንገባለን። እናመሰግናለን።